አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እንዴት ሰላም ናችሁ? እናንተ እንዴት ናችሁ? ዛሬ የማሳያችሁ ሀርቡ ከተማ ላይ አዲስ ሰፈር ሀርቡ እዚህ ማደያው ጋር የሚሰራው ቤት እየጨራረስኩኝ እገኛለሁኝ እና እንግዲህ እዚህ ቤት ላይ ከገባ በኋላ ያስተካከልኳቸውን ስራዎች ነው የማሳያችሁ ማለት ነው። ካስተካከልናቸው ስራዎች አንዱ መኝታ ቤት ላይ ያለ በር እየዘጋን እንገኛለን በጅብሰም። ይሄ የምትመለከቱት ይሄ መኝታ ቤት ነው። ይሄ መኝታ ቤት እንግዲህ እንደምታዩት 4 በ3 ከምናምን የሆነ መኝታ ቤት ነው። እንግዲህ እዚህ መኝታ ቤት ላይ ምንድን ነበር የተሰራው? በር ነበረው። በር ከዚህ ወደ ከሳሎን የሚያስገባ በር ነበረ። ከዛ ለጥቆ ደግሞ እዚህ ጋር ክሽን የሚያስገባ በር አለ። ለጥቆ ደግሞ እዚህ የውስጥ ሻወር ሽንት ቤት ያለበት በር አለ ማለት ነው። እንግዲህ ይሄ 2 በር አለው። ከውስጥ ከሳሎን ከገባን በኋላ 2 በር አለው ማለት ነው። እንግዲህ መኝታ ቤት ማለት የመኝታ ቤት ጥቅሙና አገልግሎቱ ምንድነው? አልጋ ይይዝልናል ማለት ነው። የአልጋው ቦታ ሰው እንደዚህ አድርገን በአልጋ ራሴ የሚወርድ በግድግዳ የሚወርድ አድርጌ ነው የምሰራው። የአልጋው ቦታ በዚህ ጋር ነው። ይሄንን የአልጋ ቦታ እንግዲህ 1.80 አድርገን ነው ለአልጋ ሶኬት እንደምታው ከዚህ ጋር አድርገናል። ሶኬቱ ማለት ነው እዚህ ጋር አድርገናል። እንግዲህ 1.80 ቦታ ይሄን ከያዘልን እዚህ ጋር እንጠቀማለን። ከዚህም መስኮት አለን። ከዚህ ጋር ደግሞ ትንሽ የግድግዳ ናት ያለችው መልበሻ የምንጠቀምበት ቦታ ነው ያለን ማለት ነው። ስለዚህ ይሄንን እንደዚህ አድርገን እቺን ቦታ ተጠቅማ ሌላ ዱላብ የምታስቀምጥበት ቦታ የለም ማለት ዱላብ የምንጠቀምበት ቦታ ስለሌለ ምን አደረግን? እዚህ ጋር 2 በር የተቆረጠውን ወደ ክሽንና ወደ ሽንት ቤት የሚያስገባው በር ስላለ ያ የሻወር ሽንት ቤት በር ነው፣ አስፈላጊ የሆነ በር ነው። እዚህ ጋር ደግሞ ወደ ክሽን የሚያስገባ በር ስለሆነ ይሄ ክሽን የሚያስገባው በር ይሄን ሙሉ ዘጋንላት ማለት ነው። ይሄን ስንዘጋላት እንጠቀማለን። ይታች እንግዲህ ዱላብ ቦታ እዚህ ጋር ተጠቀማለች ማለት ነው። ዱላብን እዚህ ጋር እንጠቀም ያደርጋታል። ከዚህ እስከዚህ ያለውን ቦታ ትጠቀማለች ማለት ነው። ይሄንን ባንዘጋው ኑሮ ያለችው ክፍተት ቦታ ይቺ ነበረች ማለት ነው። ይቺ ከዚች እስከዚች ድረስ ያለችው ክፍተት ነበር። ይሄ ደግሞ ቁም ሳጥን ሊይዝላት አይችልም ማለት ነው። እና ስለዚህ ሊይዝላት ስላልቻለ እዚህ ጋር ያለውን በጅብሰም ዘግተነዋል አድርገን ሙሉ ዘጋን ማለት ነው። በጣም በሚገርም አድርገን የዘራ ነው። እንጨት አድርገን በእንጨት አድርገን በጅብሰም ቦርድ ላይ ዘጋነው ሙሉ ግድግዳ እንድናደርግላት ማለት ነው። እንግዲህ የጅብሰም ጥንካሬ ተመልከቱ። እንግዲህ በጣም ጠንካራ ነው። ከጭቃ ራሱ ጅብሰሙ በጣም ይጠነክራል። ይሄ ይሄንን እንደዚህ አድርገን መስራታችን እንግዲህ ለመኝታ ቤት ዋናው ጥቅም ዱላብ ትጠቀማለች። እዚህ ጋር መኝታ ቤቱን እንደፈለጋት በፈለገችው ለምቹ እንደሆነላት አድርገናል ማለት ነው። ሌላ ሲቀጥል ደግሞ ከዚህም ከመኝታ ቤት አገልግሎት ውጭ የሚሰጠው ምንድን ነው? አሁን ምግብ ክሽን ላይ ሰርታ ክሽን ይሄ ነው። እዚህ ጋር ከሳሎን የሚገባበት በር አለ። ከዚህ በር ገብተን እንግዲህ በር ከፈትን ገባን። እዚህ ጋር ክሽን ሰራን። ምግብ ሰርተን እንግዲህ ወደ ሳሎን በዚህ ጋር በመኝታ ቤት አንገባም ማለት ነው። በመኝታ ቤት ላይ ክሽን የተባሰረ ምግብ በመኝታ ቤት ከፍተን አንገባም ማለት ነው። ሳሎን ላይ እንግዲህ ብዙ እንግዲህ ሊኖሩ ይችላሉ። ሳሎን ማለት ብዙ ሰው የሚቀመጥበት ነው። ሳሎን ላይ ተቀምጦ በዚህ የመኝታ ቤት በር ተከፍቶ እዚህም ተከፍቶ በዚህ አቆራራጭ ወደዛ መሄድ የለብንም። አግባብም አይደለም። በመኝታ ቤት ላይ ምግብ ይዞ መሄድ ጥሩ ስላልሆነ ብዙ ነገር ስለሚያቆሽሽ አላስፈላጊ ነው ማለት ነው። ከአስፈላጊነቱም ውጭ ምንድነው ይሄን መዝጋታችን ለብዙ ነገር እንዲጠቅም አድርገናል ማለት ነው። እንግዲህ ከዚህ ከውስጥ በኩል ዱላቧን ታስቀምጥ አልጋዋን መልበሻ ታስቀምጣለች። ከዛ ዱላቡን እዚህ ጋር ታስቀምጣለች። ከዛ ይሄንን እንጠቀም አድርጋ ከዛ ደግሞ ከክሽን በኩል ደግሞ ክሽን ካቢኔት እንድትገጥም እንድትጠቀም ይረዳታል ማለት ነው። እና ከውስጥ ማሳያችሁ ይሆናል። ከዛ ሲቀጥል ምንድነው የሰራ ነው? እዚህ ጋር ይሄንን በሩን በጅብሰም ጠርዙን አውጥተነዋል። እንደዚህ አሁን ይሄ ወደ ሻወር ሽንት ቤት የሚያስገባ ነው። መቃን ነበረ፣ ረጅም ነበር። ብዙዎቻችሁ ትጠይቁኛላችሁ። ይሄ እንግዲህ እንደዚህ ገና ሳይደርቅ ያያችሁት ይሄ መቃኑ እዛ ድረስ ነበር ማለት ልክ በዛው በምታዩት በእንትኑ ልክ በዚህ ልክ ነበር። ይሄንን 240 ከዚህ በላይ ያለውን በጅብሰም ዘግተን እዚህ ጋር ያለውን ደግሞ በጅብሰም ጠርዝ አድርገን ቀጥ አድርገን አውጥተነዋል ማለት ነው። ይሄንን ሁሉንም በሮችን አወጣነው። እዚህም የሻወር ቤት አውጥተናል። ከዛ ሲቀጥል እዚህ ጋር ደግሞ እንደምታዩት አሁን ይሄ ወደ ሳሎን የሚያስገባ በር ነው። መቃኑን አጥፍተን ነው በጅብሰም የሰራነው። በጣም የሚያምረው በጣም ዘመናዊ ነው። ቤታችንን ያሳምርላል። ከማሳመርም አልፎ እንግዲህ ይሄን ታምራታ በር ስንሰራ ከዚህ እስከዚህ ድረስ አሁን 85 ሰንቲ ከዚህም እኩል 85 ሰንቲ ነው ስፋቱ። የዚህ ክፍት ስፋት ደግሞ የዚህ ስፋት የመቃኑ ስፋት ደግሞ 22 ሰንቲ ነው ከዚህ እስከዚህ ማለት ነው። ከዚህ እስከዚህ ያለው የእንትን ስፋት የመቃኑ ስፋት እኩል ነው። ከዚህ እስከዚህ ያለው እኩል ስፋት ነው ያወጣ ነው ማለት ነው። ያ ማለት ምንድነው እንግዲህ ይሄንን
ይሄንን ማድረጋችን ቀን ታምቡራታ በር ስናሰራ በኋላ መቶ ግጥም ነው የሚለው ማለት ነው። ከዚህ ጋር አይተርፍብንም፣ ከዚህ የማይወላገድብንም፣ ከዚህ ከፍቶ ከዛ አይልም። ለገጣሚው በጣም አሪፍ ነው። ለበሩም ውበት ሰጠዋል። ሲቀጥል ደግሞ ለበሩም ጥንካሬ ይሰጠዋል ማለት ነው። ከዚህና ከዚህ ከሁለቱም በኩል ደግሞ ካምፔላዎች አሉ። በሩን ከሰራን በኋላ በዚህ ጋር ካምፔላዎቹ ይለጠፋሉ፣ ያምራሉ ማለት ነው። ከዛ ሲቀጥል እዚህ ጋር በድሪን በስተው ነው የሚያጥሩት። ልክ እንደ ሁለት ኬፔ በድሪን አስፈረው በጉለን ይሰሩታል ማለት ነው። ከዛ ሌላ አዲስ ነገር የሰራ ነው ደግሞ ምን አለ እነዚህ ጠርዞች ማለት ነው። እነዚህ የበር ጠርዞች የምታዩቸው የፍሬንቹ በር ናቸው። እቺ የመግቢያ በር የበር ጠርዝ እንደምታዩት ቀጥ ያለ ነው። ኩል ያለ ጠርዝ ነው ያወጣ ነው። ፍሬም እየተጠቀምኩ ነው የሰራሁት። ፍሬም በዚህ ጋር ብዶልኩ ያለ የተጠቀምኩ ክፍት ነበረ፣ ሙሉ ለሙሉ ክፍት ነበር። መጀመሪያ እንደዚህ ነበር። ከዛን ወደዚህ ቀይረነዋል ማለት ነው። እንደዚህ ያደረግን ጠርዛችንን ጠብቀን ሙሉ ለሙሉ ሰርተነዋል ማለት ነው። እንግዲህ ሌሎችን በሮች ማስተላለፊያ መጋመጫዎችም እንደነዚሁ ይኸው ስንት በር ሰርተናል? 1 2 3 4 በር ውስጥ ለውስጥ ያለ በር እንደዚህ አድርገን ቀጥ አድርገን አውጥተን ሰርተነዋል ማለት ነው። እንግዲህ የቤታችንን ውበት በጣም የሚያሳምርና የሚያስውብልን ነገር ምንድን ነው? ጠርዝ ነው ማለት ጠርዙ በጣም ነው የሚያሳምረው። በጣም ነው ቤት የሚያስውብልን። በጣም ከምላችሁ በላይ በጣም ያሳምራል። አሁን እዚህ ጋር ይሄን ግድግዳ እንደዚህ ስትመለከቱ በዚህ ጋር ያለውን ፓርት እንደዚህ ግድግዳ እንግዲህ ይሄ ፍሬንች በር ነው። የፍሬንች በር ጠርዝ አለ። እንደዚህ ሙሉ ለሙሉ ጠርዙ እንደምታዩት ቀጥ ያለ ነው። እንደዛ አድርገን ሰርተነው ግድግዳውን ስታዩት እንደዚህ ሙሉ ለሙሉ በጣም ያምራል። በጣም ውበት አለው። በቃ ብሎኬት ቤት ነው የሚመስለው። ሲቀጥል እዚህ ጋርም ስንዞር አሁን ይሄን እንደዚህ ሙሉ ይሄን ግድግዳ ስንመለከትም እንደዚህ ስታዩት አሁን በጣም ነው የሚያምረው። ውበት አለው አይደል? በጣም የሚገርም ውበት የሰጠን የዚህም የግድግዳ ውበት የሰጠን ምንድነው? እነዚህ ጠርዞች ናቸው። እዚህ ጋር የምንሰራቸው ጠርዞች ናቸው ውበት የሰጡልን ማለት ነው። እዛ ጋር ማዶ ላይ ደግሞ ብንመለከት እንግዲህ ጠርዙ ቤቱ ላይ ችግር ቢኖርበት ራሱ ሙሊቱ ላይ አባጣ ወርባጣ ወይም ደግሞ ያልተሞላ ነገር ቢኖረው ጠርዙ ቀጥ ካለና ጠርዙ ስነ ስርዓት ይዞ ከወጣልን የበለጠ ለቤቱ ውበት ይሰጠዋል፣ ያሳምረዋል ማለት ነው። እና የበለጠ ሊያሳምርልን የቻለው ይሄንኛውንም ያንኛውንም ግድግዳ ይሄንኛውንም ግድግዳ በለጠ ሊያሳምርልን የቻለው ጠርዙን በስነ ስርዓት በመጠቀማችን በጣም አሳምሮልናል ማለት ነው። በዚሁ አጋጣሚ ፊኒሺንግ ስራ አንድ ቤት ምን ያክል ብር ይጨርሳል ያላችሁ የምትጠይቁኝ ቤተሰቦች አላችሁ። ኢንሻአላህ ቀጣይ እንሰራላችሁ ይሆናል። ፊኒሺንግ ስራ ይሄን ያክል ነው ብሎ መተመን አይቻልም። እንደነዚህ አይነት ጥድት ያሉና ፍክት ያሉ ስራዎች የሚሰሩ ከሆነ የምናወጣው ብር እየጨመረ ይሄዳል። እንደዚህ ዝም ብሎ ደግሞ የድረስ ስራ የምንሰራ ከሆነ ደግሞ ይቀንሳል ማለት ነው። እና የአንድ ቤት ብር ይሄ ቤት 500 ሺህ ብር ስለጨረሰ ሌላኛው ሰውዬ ደግሞ ነካ አድርጎ በ300 ሺህ ብር ሊጨርስ ይችላል ማለት ነው። ያ ማለት ምንድነው? ፊኒሺንግ ስራ እንዳሰራሩ ነው እንጂ በብር ተመን የሚታወቅ አይደለም። በተለይ የጭቃ ቤት ማለት ነው። እንግዲህ የበር ጠርዞቹና እነዚህ እንደዚህ ካታየኋችሁ ደግሞ ኮርኒሱ እንደምታዩት በጣም አልሙኒየም ተጠቅመንለታል። በጣም የሚገርም የሚያምር ዲዛይን ነው። ሲበራ ደግሞ መጨረሻ ላይ ማሳያችሁ ይሆናል። ከስርም አለው ተንጠልጣዩ እንደዚህ በጣም በሚገርም ሁኔታ ያሰራናል። 2 3 ክላስ አድርገንለታል። በጣም በሚያምር አሰራር ነው የሰራ ነው። ከዛ ሲቀጥል በረንዳውን በጣም ነው የሚያምረው። በጣም ገራሚ ሙኒየም አድርጌለታለሁ። ዲዛይኑ በጣም በሚገርም ነው። ምንም ኮተት አላበዛውበትም። ፍሬም ምናምን አልተጠቀምኩም። በጣም ቀለል ያለ ለእይታ የሚመች ስራ ነው የሰራሁት። በጣም ነው የሚያምረው። በረንዳውን እንደዚህ በሚገርም ሁኔታ ሰርቼዋለሁኝ። እዚህ ክሽን ላይ ደግሞ የዚህ በር መዘጋት ክሽን ላይ የሚሰጠን አገልግሎት ምንድን ነው? ይሄ የውጭ በር አለው። በዚህ ጋር የሚገባ የውጭ በር አለው። በውጭ የምንገባበት የራሱን ክላስ የሚገባበት በር አለው። እዚህ ጋር ይሄ በር አለ። ለጥቆ ደግሞ መስኮት አለ። እዚህ ጋር ይሄ መስኮት ማለት ነው። እንግዲህ እዚህ ጋር ክሽን ማለት ምንድን ነው? ክሽን የሚሰጠን አገልግሎት የምግብ ማባሰያ የሚሆን ቦታ ነው ማለት ነው። እዚህ ጋር እንግዲህ ምን ነገሮች እንጠቀማለን? ክሽን ካቢኔት እንጠቀማለን። ይሄን ክሽን ካቢኔት ስንገጥም ደግሞ ነፃ ግድግዳ ልናገኝ ይገባናል ማለት ነው። ነፃ ግድግዳ ማለት ወጥ የሆነ ግድግዳ ማግኘት መቻል አለብን ማለት ነው። ያ ማለት ስለዚህ ምንድነው እንግዲህ እቴታችን ምንድነው የተደረገው? እዚህ ጋር በር አለው፣ እዚህ ጋር መስኮት አለው፣ እዚህ ጋር ደግሞ ወደ መኝታ ቤት የሚያስገባ በር አለው ማለት ነው። ይሄ የምዘጋው በር ማለት ነው። ይሄ ሲሆን የቤታችንን ስፋት ቀነሰብን ማለት ነው። አቀለለብን፣ ቁርራጭ ሆኖ አቀለለብን። ስለዚህ ይሄንን እንዳይሆን እናደረግን እዚህ ጋር አሁን ክሽን ስትከፍት ይሄን ባንሰራው ክሽን ካለ ስትገጥም ከዛ ጀምራ እንደዚህ ኤል ብቻ ነበር የምትገጥመው ማለት ነው። ኤል ስንገጥም ደግሞ የሚይዝልን ስፋትና ብዛት ያንስብናል ማለት ነው። አንዳንዴ ብዙዎቻችሁ ክላስ በመስፋት ብዙ አገልግሎት የሚሰጥ ይመስላችኋል። ክላስ በመተው ደግሞ ብዙ አገልግሎት
የማይሰጥ መስላችሁ ወንድሞች አላችሁ ክላስ አከፋፈል ላይ ማለት ነው። ክላስ አከፋፈል ላይ ሰፊ ጠባብ ስለሆነ ሳይሆን አጠቃቀማችንን ማሳመር ነው እንጂ የሚሰጠውን አገልግሎት አውቀን በስነ ስርዓት መጠቀም መቻል ያለብን እንጂ ቢሰፋ ቢጠብም ምንም ትርጉም አይሰጥም ማለት ነው። እንግዲህ መስፋቱ ይሄ ቤት ሰፊ ቢሆን በር አለ፣ በር አስቆርጠናል፣ መስኮት አለ፣ መስኮት ያላግባብ ብዙ ነገር ይባክናል ማለት ነውና ይሄንን አሁን ስንዘጋላት እንጠቀማለን። ከመኝታ ቤት በዛኛው በኩል ዱላው ትጠቀማለች፣ በዛኛው ግድግዳ በዚህ ደግሞ ክሽን ካቢኔቷን ትገጥማለች ማለት ነው። ከዛ ጀምራ እንደዚህ ሙሉ ለሙሉ ክሽን ካቢኔት ትገጥማለች ማለት ነው። ክሽን ካቢኔቱን ዩ ገጥማ በፈለገችው አይነት አሰራር መጠቀም ትችላለች ማለት ነው። እንግዲህ እዚህ ጋር የፍሪጅ ቦታ ብትጠቀም እዚህ ጋር ነፃ ቦታ አለ። ከዛም ጋር በር ላይ የፍሪጅ ቦታ ወይም የምጣድ ቦታ ብትጠቀም ነፃ ቦታ አላት። ምጣድ እዛ ጋር ብንጠቀም ብለን ወይ መስኮት ላይ ምጣድ ብንጠቀም ብለን ብናስብ እዚህ ምጣድ እንጠቀማለን። ከዛ ፍሪጅ እዛ ጋር እናደርጋለን። ክሽን ካቢኔታችን እዚህ 90 ሳንቲም ያርፋል። ከ90 ሳንቲም በኩል ያለ ይሄ ሶኬት ቦታ ነው። የዚህ ሶኬት ቦታ ከዚህ በላይ ያለው ደግሞ የክሽኑ ከላይ የሚዞረው ሙሉ ስላለ ከዛን ጀምረን እንግዲህ ሙሉ የግድግዳ ተጠቅመን እንደዚህ ዩ እንድትጠቀም አድርገናል ማለት ነው። እቺታችንን ይሄ መስኮት ስለሆነ ክሽን ካቢኔት አይደረግበትም። መስኮት መናፈሻ ስለሆነ ምንም አያስፈልገውም ማለት ነው። ስለዚህ አሁን ይሄንን በር መዝጋታችን እኛ ሁለት ጥቅም እንድትጠቀም ያደረግናል። ከመኝታ በኩል ዱላባ እንድትጠቀም አድርገናል። ከክሽን ቦታ ደግሞ ክሽን ካቢኔቷ ስትገጥም ክሽኗን አስፈታላታል ማለት ነው። ይሄንን በር እንደዚህ በመሰለ መንገድ አሳም ዘግተነዋል። ለብዙ አይነት አገልግሎት እንዲሰጥ አድርገን የዘጋነው በጣም በሚገርም አይነት አሰራር ላይ የሰራነው። አሰራሩ ይሄን ይመስላል። እንግዲህ ከዛሬ ቪዲዮ የምትማሩበት ምንድነው? ብዙዎቻችሁ ክላስ ስትከፋፍሉና ቤታችሁን ስትሰሩ እንደነዚህ አይነት አላስፈላጊ አይነት በሮች እንዳታደርጉ ለቀጣይ ስራ እንድትማሩበት ያደርጋችኋል ማለት ነው። ሲቀጥል ደግሞ ክሽን አሁን ይሄ ክሽን ከሆነ ከክሽን ወደ ሳሎን የምንገባ ከሆነ ይሄንን ክላስ ክሽን ከማድረግ ወይ ሌላ ክላስ ወይ የሴቶች ሳሎን ምናምን አድርገን ክሽኑን ከሳሎን ጀርባ ወደዛ ማድረግ እንችላለን ማለት ነው። ከዛ ለጥቆ ያለው 5ኛ ክፍል ነው እንግዲህ ከዛ ወደዛ ያለውን ደግሞ የልጆች መኝታ ቤት መጠቀም ይችላላችሁ ማለት ነው። የምከፍሉትን ክላስ አከፋፈልና የሚሰጣችሁን አገልግሎት በተመለከታችሁ አዲስ ለምትሰሩ በጥንቃቄ እንድትሰሩ ይረዳችኋል። እንዲሁም ደግሞ እንደዚህ የተሰራባችሁ ካላችሁ ደግሞ እንደዚህ አይነት በሚመስል አሰራር ዘግታችሁ ለሐሪፍ ስራ እንዲውላችሁ ያደርጋችኋል ማለት ነው። ሲቀጥል ደግሞ መጨረሻ ላይ ፊኒሺንግ ስራ ላይ ደርሳችሁም ራሱ ቤታችሁን እንደዚህ አይነት ትምህርቶችን ብታውቁ በጂፕሰም እንጨት መምታት፣ ጭቃ ማብካት ሳይኖርባችሁ ጊዜ ማባከን ሳይኖርባችሁ ቤት ማነጋነቅ ሳይኖርባችሁ እንደዚህ በጂፕሰም በስነ ስርዓት አድርጎ ምንም የሰራችሁ ስራ በኋላ ላይ እንጨት በመቆርቆርም ሆነ ጭቃ በመበል ቤቱ ሳይናጋባችሁ ጊዜ ሳትፈጁ በቀላሉ እንደዚህ ገፍናችሁ ግድግዳ ማድረግ ትችላላችሁ ማለት ነው። ጂፕሰም ስራ ማለት እንግዲህ ማንኛውንም ስራ ብንሰራበት በጣም ምቹና አሪፍ ነገር እንደሆነ ያስተምራችኋል ማለት ነው። በመቀጠል እንግዲህ ይህንን ቤት እጅግ በዘመናዊ ሁኔታ የሰራነው እንደሆነ ያስተምራችኋል። ውስጥ ለውስጥ ያሉ በሮች ውስጥ ለውስጥ ያሉ መተላለፊያ በሮች ላይ ዋና ነገር እንግዲህ ጭቃ ቤት ላይ ብዙ ጊዜ መቃን ነው የምንጠቀመው። መቃኖችን ስንጠቀም የመቃን ዋጋ በጣም ውድ ነው። አሁን ላይ አንዱ 2,000 ብር ነው። እሱን መቃን ተጠቅመን በኋላ ደግሞ መቃኑ ደግሞ ያው ጭቃ ቤት ወደዛ ስለሚዛመም እየተዛመመ ታምራት አበር ለመጠቀም ስለሚያስቸግረን ምንድነው ማድረግ ያለብን? መቃን ሳትገጥሙ በስነ ስርዓት አድርጋችሁ በጂፕሰም ስራ ልክ እኔ እንደዚህ እንደሚሰራው በስነ ስርዓት አድርጋችሁ በጂፕሰሙ ማውጣት ትችላላችሁ ማለት ነው። ይሄን ስታደርጉ ምን ይቀርብላችኋል? የመቃን ወጪ ይቀርብላችኋል። ሲቀጥል ደግሞ ለቤቱም ተተዋል ለታምራት አበር በኋላም ስትገጥሙ በጣም ምቹ ይሆንላችኋል ማለት ነው። እና ከዛሬ ቪዲዮ ብዙ ነገር እንደምትማሩበት ተስፋ አድርጋለሁኝ። እንደነዚህ አይነት ጥድት ያሉና ውብ የሆኑ ስራዎችን ማን ይሰራልናል ብላችሁ ካሰባችሁ ወደዚህ ቻናል ጎራ ማለት ትችላላችሁ። ይሄ ቻናል ከመጀመሪያ ጀምሮ እስከ መጨረሻው ድረስ የቤት አሰራር አገልግሎት ስለሚሰጥ በየትኛውም አካባቢ ላይ ወሎ ላይ የተንቀሳቀሱ ስለምንሰራ ደውሉልን። እኛ ጋር ስትመጡ እጅግ በጣም የተሻለ በጣም አሪፍ ስራ እናስጠቀማችኋለን እንጂ ከመጀመሪያ ጀምሮ ማሰራት ለምትፈልጉም ደውሉልን። ፊኒሺንግ ስራዎችን ማሰራት ለምትፈልጉ ጥድት አድርገን ከበፊት የታለፉ ስራዎችን ካሉ ልክ እንደነዚህ እንደምታዩዋቸው ስህተቶችን አርመን ሰርተን እናስረክባችኋለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ብዙ ነገር እንደሚያስተምራችሁ ተስፋ አድርጋለሁ። ለሌሎች ዶክሞች ሸር አድርጉላቸው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።